አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም ቤተሰብ፣ ይሄ ልዩ ሲኒማ ነው፣ የአፍላ ፍቅር ኦፊሻል ፔጅ። ስለዚህ ትክክለኛውን አካውንት ሰብስክራይብ በማድረግ ይከታተሉን። እናመሰግናለን። ይሄ ልጅ በቃ ልፋታም አላቸው እንዴ ልጆቹ? ሃይ ፊዮሪ። ሰላም። ምን ነው የተናደድሽ ትመስያለሽ? አሁንም እነሱ ሲል ለመከታተል ነው የመጣው? አዎ ለመከታተል ነው። ችግር አለ? አንተ ቆይ ለምን አትፋታቸው? ወድጄ መሰለሽ? መከረኛ መቼም አንተ ስለተጎዳ ነው። ለነገሩ ያልደረሰበት ግልግል ያቃል አይደለም ይባላል እንዴ? መቅዲና ሄኔ አቤል ያ ልጅ ከፊዮሪ ጋር ምንድነው የሚሰራው? በእውነት ነው ምንም ማውቀው ነገር የለም። ስታይ ምንም ማላውቀው ሕፃን ልጅ መስልሻለሁ? ቾምቤ እባክህ ተረጋጋ። ምንም ያረጋጋ ነገር አለና ነው የምረጋጋው። ፊዮሪ ያቺ መቅዲ ናት? አዎ መቅዲ ነች። ምን ነው ትተዋወቃላችሁ እንዴ? ፊዮሪ ብይ እያለብኝ ነው። እንዴ አቤል ተረጋጋ። ምንድነው የሆንከው? ምን ያልሆንኩት ነገር አለኝ? ለማንኛውም እኔ ነኝ ጥፋተኛ። ብልግናሽን እያወቅኩኝ እውነት አለኝ ሰማኝ ስትኝ ልስማሽ ማለት። ቾምቤ እባክህ ተረጋጋ። እኔ ራሴ እውነት አለኝ። ምንም የምሰማሽ ነገር የለም። አንቺ በጣም ውሸታም ነሽ፣ ሴሰኛ ሰው ነሽ። እኔ ሴሰኛ አይደለሁም። እውነት? ታዲያ ከድሮ ፍቅረኛሽ ጋር ተያይዘሽ ለምንድን ነው ሩም የገባሽው? ተናገሪ እኮ። እኔ እኮ ላስረዳህ ነበር። አንተ ግን እኔን ከመስማት ይልቅ ያለፈ ታሪኬን ተጠቅመህ ቅስሜን ሰበርከው። አታስመስይ። አንቺ ምንም እውነት የለሽም። ቢገባ ከስር እየተከተልኩ ይቅርታ የምጠይቀህ ስላጠፋው ሳይሆን ያለፈ ታሪኬን እየተጠቀምክ እየመዘንከኝ ስለሆነ ነው። እኔ ባለፈው ታሪክሽ ሳይሆን ባየሁት እውነታ ተነስቼ ነው አላናግርሽም ያልኩሽ። እሺ እንደዛ ከሆነ ልቡን የሰበርኩት ያስቀየምኩት የበደልኩት ያለፈ ታሪኬ አንድ አካል የሆነ ሰው እዛ ጋር አለ። ከፈለክ እንሂድና ለምን አብረን አንጠይቀውም? ተስማምተሽ ያደረግሽው ነገር ጽድቅ ነው ብሎ እንዲነግረኝ የምፈልግ ቂል መስልሻለሁ? አዎ ቂል ነህ። ስማ፣ እኔ ፍቅርን ድጋሚ ሀሁ ብዬ መቁጠር የጀመርኩት ካንተ ጋር ነው። አንተ ግን ይሄ የማይገባ ቂል ነህ። እሺ አዎ ያልገባኝ ቂል፣ ሰው ባለፈው ስህተቱ አይለካም የሚል ቂል ነኝ። ትልቁን ስህተቴ ልንገርሽ፣ አንቺን ማፍቀር ነው። ለኔ ግን ትልቁና ብርቅዬው የህይወት ስጦታ ያንተ ነበርክ። አረ ለዛ ነው ልቤ እንዳይድን አድርገሽ የሰባበርሽው። በቃ ቾምቤ፣ አንተ አሸንፈሃል። እኔ ጥፋተኛ ነኝ። አረፍሽ። ከዚህ በኋላ አጠገቤ እንዳትደርሺ። መሸጎጥም ከፈለግሽ እዛው አቤል ጋር ሄደሽ መሸጎጥ ትችላለሽ። ቾምቤ፣ እኔ ግን አንተን ከምጠላ ራሴን ብጠላ እመርጣለሁ። በማያልቅ በማይሰባበር ሙሉ በሆነ ከልብ በመነጨ ፍቅር አፈቅርሃለሁ። አያስፈልግም። አቤል አሁን ተረጋጋ።
ፊዮሪ በረጋጋ ደስ ይለኛል፣ ግን ምን መረጋጋት አልቻልኩም። ለምን? መቅዲን አይቼ መረጋጋት አልችልም። ምንም እየገባኝ አይደለም። ቆይ መቅዲን የት ነው የምታውቃት? ዩኒቨርሲቲ። ምን? አዎ ፊዮሪ። ብቻ ልቤን ሰብራ ፍቅረኛ እንዲኖረኝ አልፈልግም ምናምን ያልከው በመቅዲ ምክንያት እንዳይሆን። አዎ ልቤን እንክትክት አድርጋ የሰበረች፣ ግን ደግሞ የልቤ ላይ ንግስት፣ በጣም የምጠላት ግን ደግሞ በጣም የማፈቅራት፣ ከልቤ ላይ ፍቄ የማላወጣት ጠባሳይ ናት። የፈጣሪ አለ። ቆይ ምን አይነት ነገር ነው የምታወራው? ለመሆኑ ቆይ አንቺ የት ነው የምታውቂያት? እሱ እንኳን ታሪኩ መቅዲዬ አይዞሽ። ይህ ስብራት አይዞሽ በሚል በአራት ቃላት የሚድን ይመስልሻል? ቡኒ አቤት ሸንኮሬ፣ በጣም ይቅርታ። ይህ ሁሉ ነገር የሆነብሽ በእኔ ነው። ከዚህ ሁሉ ጊዜ በኋላ ከየት መጣ? ለምርቃቴ እኮ ጠርቼሽ ነበር፣ ግን አልመጣሽም። ምን ብዬ ልምጣ? ማለት ቆይ አንተ ምን ነህ? ቦንዬ አትናደጅብኝ። ምንም አይደለሽም፣ ጓደኛዬ ብቻ ነሽ። ለመሆኑ እርሳኝ ብዬ ስንት ጊዜ ነው የነገርኩ? በጣም ብዙ ጊዜ። በጣም ወደው የምሳሳለት ሰው እንዳለ ታውቃለህ። ቆይ አንተ የራስህን ኑሮ ለመኖር አትሞክርም? ቦንዬ እየሞከርኩ እኮ ነው። ከሆነ አታገኘኛ። ፈልጌ ያገኘሁሽ ነው እንደሚመስልሽ? እንጃለህ። በቃ እኔን እርሳኝ። አንተም ባገኘሁ ቁጥር የሰራው ጥፋት ጸጸት ሆኖ ልቤን ይፍቀዋል። እሱ ጥፋትሽን እኮ ነው ረስቼዋለሁ። እኔ ደግሞ መቼም ልረሳው የማልችለው የእድሜ ልክ ጠባሳይ ነው። ስለዚህ በቃ ከቻልክ እርሳኝ። በልብ ያለን ሰው መርሳት ያን ያህል ቀላል ይመስልሻል? ቢሆንም በቃ እርሳኝ። በአካባቢ ነፍሴን እያስጨነካት ነው። እኔ እኮ ጓደኝነታችን ብቻ ነው የምፈልገው። ጓደኛህም ያንተ ህይወት አካልም መሆን አልፈልግም። ለምን? ምክንያቱም ከዚህ በኋላ ያንተና የኔ መገናኘት ካንተም አልፎ ቾምቤን እኔንም ስለሚጎዳኝ። እሺ ይሁንልሽ። ግን አንቺ እንዴት ነሽ? ይኸው እንደምታይኝ በፍቅር ስቅይት እያልኩልህ ነው። ደህና ሁን ፊዮሪ። ከቻልሽ አብረን መሄድ እንችላለን? እሺ ቻው። ቦኒ ደግሞ በመጣት ስላልተገኘሽ ይቅር ብዬሻለሁ። አውቃለሁ። አቤል እባክህ ከቻልክ እርሳኝ በቃ። እናንተ ልጆች ግን ፎንቃ መጀመራችሁ እየተዋጠልኝ አይደለም፣ ግራ ነው እየገባኛል። ለምንድን ነው ግራ የሚገባው? ምን አርግ ብለህ ነው አንተ ጓ የምትለብኝ? ምንድን ነው የምትለኝ? ሚኪ ቆይ ለምንድን ነው የምታፈላው? ሄሉኔ ምን አደረኩኝ? ምን አርግ ነው የሚለኝ? ኧረ ምንም አላደረክም። አንተ ሀሳቡን አስጨርሰው እስኪ። ሲጀምር ደህና ሀሳብ ሲኖሩ አይደለም። እንዴት? ደርቲ ማይንድ የሚባሉ ሰዎችን ታውቂያቸዋለሽ? ኧረ እኔ አላውቃቸውም። ለነገሩ አንቺ ደርቲ አይደለሽ። በምን ታውቂያለሽ? ብቻ እኔን እንዳይሆን ደርቲ እያልከኝ ያለው ታዲያ እኔን ነው ስታይል። አንተ ደርቲ ካልከኝ ደርቲ እንዴት መሆን እንደምችል አሳይሻለሁ። ታውቂኛለሽ ደግሞ አንተ እንደዚህ አድርጌ እንዳልፈርሽ ለምን ይላቆሱ? ምንድነው አንተ ጓ የምትለው ሲጀመር? ሄሉ እንደዛ አትይም እንዴ? ምን አርግ ነው የምትለኝ እንዴ? ለምንድን ነው ክስክስ የሚለኝ ይልሽ? በቃ እኔና ሄሉ አንድ ላይ ስንሆን አንተ እንድንሆን አልፈልግም። ምን አረኩኝ? አሁን ብራዘሪ ነው ምናምን ብዬ አጠገብ በሆንኩኝ ምን አረኩሽ? ምን አርግ ነው የሚለኝ ይሉ? ኧረ እባክህ የማላቅ ነው እንዴ የሚመስል? አንተና ፒያራችን አንድ ላይ ስትሆኑ ስለማዝግ ልትበቀለኝ እንዳልሆነ ማላቅ ነው የሚመስል? እንደዛ አላሰብኩም። ግን አንተ ካሰብክ ይመችሽ፣ አደርገዋለሁ። ማለት በምን አይነት መልኩ ነው የምትበቀለው? ከጓደኛ ጋር አብራ ተሰደድ ሲባል አልሰማሽም? የኔሮ ፋይሉን እያመጣው ጀባ 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 ልሻለሁ። አንተ ቆይ ለምን ወደ ፒያራችን አቆሱ? ፒያራችን የምትለው ሔዋንን ነው አይደለ? አዎ ሔዋንን ነው። ያው ከስንት ጊዜ በኋላ ካንቺ አልለይም የኔ ቆንጆ ብሎ ትት ብሎ ያው እጁ ካስገባ በኋላ እኛ መጥቶ እዚህ ያዝገናል። ኧረ ሚኪ በእናትህ ይደብራል። ብቻ እያሰብክላት እንዳይሆን። አዎ አስብላታለሁ። ምን ቤት ሲጀምር ደፋር ፒያሬ እኮ ነች። በአንተ ምክንያት እንዲደብራት አልፈልግም። ቀጠለበት። እሺ የስ አገኘው የካባ
መቅዲ በእናትሽ ተረጋጊ። ተይ ፊዮሪ፣ ቆይ የፈለገ ነገር ቢሆን እንዴት እንደዚህ ይናገረኛል? ቆይ ምን ብሎሽ ነው? ሴሰኛ ነሽ አለኝ። ምን? ሄኒ ነው እንደዚህ ያለሽ? አይገርምሽም ፊዮሪ? ቆየን የምትይው ሰው የትናንት ታሪክሽን ተጠቅሞ ሊጎዳሽ መሞከር አለበት? በፍጹም የለበትም። የሚገርምሽ ፊዮሪ፣ ቾምቤን አፍቅሬ የነበረው ትናንት አቤል ላይ ማግጬ ሁሉም ሰው በጠላኝ ሰዓት እሱ ግን አፍቅሮኝ ስለነበረ ነው። ግን እኮ እሱ እንደዚህ ያለሽ ተናዶ ነው። የፈለገ ቢናደድስ እንዴት እንደዚህ የማይረባ ቃል ተናግሮ ቅስሜን ይሰብረዋል? ካልደበረሽ አንድ ጥያቄ ልጠይቅሽ። ምንድን ነው እሱ? ምናልባት አቤልን ሲያይ የተሰማው ነገር ከቁጥጥር ውጭ እንዲሆን አድርጎት ቢሆንስ? የምር ፊዮሪ በጣም ነው የከፋኝ። እኔ እኮ አቤል ላይ የሰራሁትን ስህተት ቾምቤ ሌላ ለመድገም ለማረም የምጥር ሰው ነበርኩ። ቆይ ሄኖ ካልሰማሽም የሚልሽ እውነት ምንድን ነው? ከሱ ጋር ፍቅር ከጀመርም በኋላ አቤልን ተከትሎ ሩም ስገባ አይቶኝ ነበር። ምን ነው? ቾምቤ እኮ እውነቱን ነው። አንቺ እውነትም የለየልሽ ሴሰኛ ነሽ ልትይ ነው? አይ እንደዛ ሳይሆን አለ አይደለ። ለነገሩ አይደለም አንቺ ሌላም ሰው ቢሰማ የሚለው ነገር ነው። በእናትሽ የኔ ቆንጆ ተረጋጊ በቃ። ልክ ነሽ። መረጋጋት ነው ያለብኝ። ከዛ ለሱ ታማኝ ሴት እንደነበርኩኝ አሳይቼ የፈለገው እንዲወስን ተዋዋለሁ እኮ። ይሄን ሁሉ ነገር ለማድረግ እኮ መጀመሪያ አንቺ መረጋጋት ነው ያለብሽ። አዎ እረጋጋለሁ። አይ እንዴት ነሽ? አለው። ምን ነው ስሜት ትክክል አይደለም። ምን ተፈጥሮ ነው? ልረሳው የምታገልለት ትዝታ ተቀስቅሶ። የትኛው ትዝታ? የቦኒ ትዝታ። ምን? ቦኒ ደግሞ ማናት? ደስታዬና ስብራቴ። አልገባኝም። ቦኒ ማለት የነገርኩሽ የታሪክ ባለቤት ናት። ገባኝ። እና በምን ትዝ ብላ ነው? ትዝ ብላኝ ሳይሆን በአካል አግኝቻት ነው። ምን? ብቻ ልታገኝ መጣ እንዳዩ? እንደዛ እንኳን አይደለም። እና ምንድን ነው? የተገናኘነው በአጋጣሚ ነበር። የድሮ ፍቅረኛ፣ ያውም ከገዛ ጓደኛ ጋር ቺት ያደረገችበት ሴት ከዚህ ሁሉ ጊዜ በኋላ በአጋጣሚ ያገኘች። አይገርምሽም ጸጋ? ይሄ ምንም ስሜት የማይሰጥ ነገር ነው። እንዴት? እኔ ግን ያገኘችው በአጋጣሚ ነው ብዬ አላምንም። አይ እሱ እንኳን በአጋጣሚ እንዳገኘችኝ እርግጠኛ ነኝ። ከሆነ ጥሩ። ታዲያ ስታገኛት ምን ተሰማ? ልቤ ለሁለት ነው የተከፈለው ስትል? ለቅስበት የናፍቆት የፍቅርና የደስታ ስሜት ተሰማኝ። ከዛስ? መልሶ ግን የጸጸትና የጥላቻ ስሜት ተሰማኝ። እውነት ለመናገር ለማስተናገድ የሚከብዱ ስሜቶችን ያስተናገድኩ። የሚገርምሽ ነገር ደግሞ እኔና እሷ ከተለያየን በኋላ ከያዘችው ፍቅረኛ ጋር ሆኖ ነው ያገኘኋት። አሁን ገባኝ። ልታስቀና አስባ ነው የመጣችው ማለት ነው። እንደሱ እንኳን አይደለም። እንዴት አልክ? እሱ እኔን ሲያየኝ የሆነ ነገር ተሰምቶት በኃይለኛ ተጣልቶት ነው ጥሏት ሄደው። ይቺ ግን ምን አይነቷ ኬሲ ነች? ተይ ጸጋ በእናትሽ እንደሱ እንኳን አትበያት። በወቅቱ ግን ይቅርታ ጠይቃ ነበር አይደል? እሱማ ምን አይነቷ ደፋር ነች! እና ይቅርታ አደረክላት? አድርጌላት ፍቅራችን እንድንቀጥል ጠይቂያት ነበር። ከዛስ? ከዛማ እሷ ከኔ ጋር መቀጠል እንደማፈልግ ቁርጤን ነገረች። ከእሷም ብሶ አልፈልግም። ያማታል እንዴ? አያማትም። ኃጢአቴ ይቅር የሚያስብል አይደለም አለች። አንተን ባየው ቁጥር ፊትህ በቆንኩ ቁጥር ኃጢአቴን ማስታወስ አልፈልግም አለች። እውነቷን ነው። አፍቅረሽ ግን ታውቂያለሽ? ማኔ ኧረ ምን በወጣኝ። ስለዚህ አትፍረጂ። አሁን መሄድ አለብኝ። እኔ ምንሽ አቤልና አንቺ እንዴት ተዋወቃችሁ? እህቱ ጓደኛዬ ነች። አንድ ትምህርት ቤት ነው የምንማረው። አየሽ አይደል የህይወት ፈተና እንዴት አድርጋ ዙራ እንዳገናኘች። ሊያውም ቾምቤ እውነቱን ሊሰማኝ በተቃረበበት ሰዓት። አታስቢ መቅዲ፣ ሄኖክን ደግሞ ነው ያወራዋለሁ። ሲሰማሽ አይደለ? ቾምቤ እኮ በጣም ወግ አጥባቂ ነው። እንደዚህ እንደምታየው አይደለም። ቢሆንም እኔ አወራዋለሁ። አትልፊ፣ አይሰማሽም። ንዴቱ ራሱ መቼ እንደሚበርድለት አይታወቅም። አንተ ቄል ጠይቅሽ ይቻላል። ቦኒ ብሎ ሲጠራሽ ሰማው ልበል? አዎ። ምን ማለት ነው? ዘ ቫምፓየር ዲያሪ የሚለውን ፊልም አይተሽዋል? አይ አላየሁት። እዛ ፊልም ላይ ያለሽ ካራክተር ናት። በጣም ስለምወዳት ሁሌ ስለሷ ሳወራ የእሱ የዶርም ጓደኞቹ ናቸው ቦኒ ያሉ። ደስ ይላል።
ያሬዶ ግን ያለው ትሮ ዛሬ ለምንድን ነው አብረን ካልሄድን የምትለኝ? ቹቻዬ የሆነ ነገር እኮ ልጠይቅሽ ፈልጌ ነው። ቆይ ምንድን ነው የምትጠይቀኝ? ቤዚን ቅድም ሳያት የሆነ ቀለል ያላት ነገር አለ እና ምን እንደሆነ እኮ ለማወቅ ፈልጌ ነው። እሷን አልጠየካትም እንዴ? ወይ መጠየቅ ቹቻ ደግሞ ራሴ ላይ ሌላ ችግር ልፍጠር ነው። ደግሞ ያሬዶ ሰሞኑን የፈጠርሻት ጭው የሌለ ነው የተመቸችኝ። የቱ ጭው? እቼ ጭከላ ሙድሽ ምናምን ነቻ። ቆይ አውቄ ምናምን መስሎሽ ነው እንዴ? ቹቹሻ እኮ ነኝ ብቻ ልሸመጠኝ እንዳይሆን። ነቄ ከተባለማ ይቀራል። በቃ ቹቻ ቤዚን በእንደሱ አይነት ሙድ ካልሆነ እኮ በሌላ ሙድ ለመቅረብ ስለተቸገርኩኝ ነው። ግን በቃ ዙሩን አታክራው እሺ። ቆይ ያለችሽ ነገር አለ? አረ ምንም ያለች ነገር የለም አለ አይደለ? በቃ እንደዚሁ በቃ እሺ ፒስ። ቆይ ደግሞ ምን ነበር ልትጠይቀኝ የነበረው? ቹቻ ቅድም እኮ ቤዚን አይቻት የሆነ ቀለል ያላት ነገር አለና ምን የተፈጠረ ነገር አለ ወይ እኮ ነው ያልኩሽ። አዎ የተፈጠረ ነገር አለ። ምን የተፈጠረው? ቤዚት እኮ ከእናቷ ጋር ታረቀች። የምርሽን ነው ቹቻ? አዎ ያሬዶ የምሬን ነው። እንዴ ወይ ተመስገን። የምር ቹቻ ምርጥ ዜና ነው የነገርሽኝ። ግን ደግሞ ሌላ የሚደብር ነገር አለ። ምንድነው? ማዘርየው እኮ ይቅርታ ያደረጉላት ካንተ ጋር ያላትን ነገር እንድታቆም ቃል አስገብቷት ነው። እሱ ሊፈጠር እንደሚችል ገምቼ ነበር። ያሬዶ ይሄ ነገር ላንተ እንደሚከብድ አውቃለሁ። ግን ደግሞ ቤዚቲን ብዙ አታስጨንቃት እሺ? አዎ ቹቻ ልክ ነሽ። ከዚህ በኋላ ቤዛ ላስጨንቃት አይገባም። ያሬዶ ፈጣሪ ካለ ደግሞ ዞራችሁ አንድ ላይ መሆናችሁ አይቀርም። ተስፋ አደርጋለሁ። አረ ደግሞ በእናትሽ እንኳንም ከናጋ ጋር ታረቀች። ወይ ቆይ ያሬዶ ጫንቆ ነበር እንዴ? አረ ቹቻ በጣም አስበሽዋል? እቺ ሳታስበው ከኔ ጋር በፍቅር ወደቀች። ከዛ ደግሞ በእኔ ምክንያት ከእናቷ ጋር ተጣላች። ከዛ ምክንያቱም እኔ እንደውም ሳቅጣም ነበር የደበረኝ። በቃ የሆነው ነገር አንድ ይሆናል። ግን ያሬዶ የማዘርየዋ ግርፊያ እንዴት ነበረ? አረ በስመ አብ እኔ የተገረፍኩት ሳይሆን ቤዚን የገረፏት ነው የሚያመኝ። ፎንቃ ይሉታል ነው ያሬዶ ሙሽኮሮብሽ። አረ ያሬዶ አረ ቹቻ እኔ እኮ ቁም ነገር ነው እያወራሁለት፣ አታለቅጭብኝ። እኔ እኮ ፈታ ላድርግ ብዬ ነው። እሺ አረ ቹቻ እሺ ጠብቂኝ ቹቻ። እንግዲህ ጽናትሽን ለመፈተን ይሆናል። የምሬን እኮ ነው። እኔ ከልጅነቴ ጀምሮ በምወዳቸው ሰዎች እየተፈተንኩ ነው ያለው። እና መፈተንሽን ጠላሽው? አይዞሽ እንዴት ሁሌም በፈተና የሚጸና ሰው የተባረከ ነው። እሱም እኮ ይገባኛል፣ ግን ደግሞ አንዳንዴ ይደክማል። ታዲያ ለመሆኑ ያሬድ ያለሽበትን ሁኔታ ተረድቶሻል? እኔ እንጃ፣ ግን አሁን የተረዳኝ ይመስለኛል። ደግሞ እያስጠናሽው ነው። ጥናት አልከው? እና ምንድን ነው? እኔ እንጃ። እንዴ ቤዛ፣ ታዲያ ሁሉ ሰዓት ቁጭ ብላችሁ የምትሞነጫጭሩት ምንድን ነው? ታሬ ፍቅራችንን ልበል? እኔም ገምቻለሁ። በቃ አውቆ ይሁን ከልቡ ይሁን አላውቅም፣ የሆኑ ጥያቄዎች ይዞ እየመጣ አስጠኘኝ ይለኛል። ደግሞ ማትስ ነው የሚጠይቅሽ አሉ። አይገርምም? የምር ያሬድ ቆራጥ ሰው ሆኗል ነው ብለህ ነው? ቤዛ እስኪ ንገሪ፣ ያሬድ ጋር መራራቁ ከብዶሻል አይደል? ታሬ አሏሽህም፣ በጣም ነው የከበደኝ። ግን ደግሞ እሺ ምን ላድርግ? ለምን አላማሽን ሳስቺ ከያሬድ ጋር ያለሽን ፍቅር እንድትቀጥይ እናትሽን አናግባባቸው? ኖ እሱማ መቼም ቢሆን ሊሆን አይችልም። ለምን? ከዚህ በኋላ ይሄን ጉዳይ ላናወራበት ፋይሉን ዘግተነዋል። እኔ ያልገባኝ ያፈቀረችን ሴት ፍቅርሽን ትተሽ አላማሽ ላይ ብቻ ትኩረት አድርጊ ብሎ መጫን ስኬታማ ያደርጋል ብለሽ ታስቢያለሽ? እና ምን ይሁን? እኔ እስከሚገባኝ ፍቅርን መተው በጣም ከባድ ነው፣ በተለይ ደግሞ ቅርብሽ ላይ ያለን ሰው ሲሆን። እሱማ እኮ ግን ደግሞ ማሚ በዚህ ሰዓት ፍቅረኛ የሚያስተክል አይደለም። የሰው ልጅ በአንዴ ሁለት ነገር ላይ ትኩረት ማድረግ አይችልም የሚል ሀሳብ አላት። እኔ ግን አይመስለኝም። ታሬ እኛ መሰለንም አልመሰለንም ሁልጊዜ ወላጆች በልጆቻቸው ጉዳይ ልክ እንደሆኑ ነው የሚያስቡት። ታዲያ እንደዚህ እየተሰቃየሽ የምትቀጥይ እስከ መቼ ድረስ ነው? ምናልባት ትምህርቴን ጨርሼ በራሴ መወሰን የምችልበት እድሜ ላይ እስክደርስ ድረስ። ከዩኒቨርሲቲ ስትወጪ ማለት ነው? ለማንኛውም
ምንም ነገር ባላደርግልሽ እንኳን ማውራት ስትፈልጊ አግኚ። እኔ አሁንስ የቀስቴ ነገር ግን ምርር ነው ያለኝ። ግርም አሁን ደግሞ ምን አደረገ? ተምርሃል ስለው ዝም፣ አልተማርክም ወይ ስለው ዘራፍ ይልብኛል። ለዛ ነው እንዴ? ምን አገባሽ ይጀምራል። መግባባት አልቻልንማ ማለት እኔ የማወራው እኮ የምጠቀማቸው እንግሊዘኛዎች ምንም ሊገቡት አልቻሉም። አንድ እንግሊዘኛ ስወረውር ነጥሮ ይመለሳል፣ ሌላ እንግሊዘኛ ስወረውር ነጥሮ ይመለሳል። እንዴ ምንድነው የሚሻለው? ምንም እኮ ዳንጎሉ ሊዘልቅ አልቻለም። አንተ የምትጠቀመው እንግሊዘኛ እኮ የሆነ የሻገተ እንግሊዘኛ ነው። ሲጀምር አንተ ፍጥረት ሁላ የቦንዳ ነው። አረ እንደሱ አይደለም። ለሱ የሚሆኑ እንግሊዘኛዎችን መርጬ ነበር ስጠቀም የነበረው። እንደው በሞት ስሙትልህ ምን አይነት እንግሊዘኛ ነው የተጠቀምከው? ባለፈው በአማርኛና በእንግሊዘኛ ተመሳሳይ ፍቺ ያላቸውን ቃላቶች ጠቀስኩለት። ለምሳሌ ብዬ ራት አልኩት። ምን ተለቆ ዳቦ ሊጦነ ብቻ እኔም የፈነኝ እንዳትለኝ። ምንድን ነው የምትቀበጥረው አንተ? ራት እኮ በእኛ የሚበላው ራት ነው፣ በፈረንጆች ደግሞ ሲሆን አይጥ ነው። እሱን ነው እንዴ? አዎ እሱን ነው። ቆይ እንደ ራት ያለ እስኪ ሌላ እንግሊዘኛ ንገረኝ እስቲ። እንደ ራት ያለ አረ ይሄ ነገር እኔ ምንም እያማረኝ አይደለም እንዴ። ምኑንም አያምር። ቆይ እስከ 12 ዘለቅ ያለው ያልከው ይሄን ሳታቅ ነው እንዴ? አንተ ልጅ ምንድነው የምትለኝ? ምንድነው የምታፈለው? ይኸውልህ አሁን የማታውቀውን በቁጣ ለመሸፈን አትሞክር። ጠይቄሃለሁ፣ መልስ። እመልሳለሁ። ምንድነው የምታስጨንቀኝ እኮ? መልሰዋ። ቆይ ትንሽ ጊዜ ስጠኝ። የቤት ስራ ላድርግልህ ማለት ነው? ቆይ ምንድነው የምትማሩ? በዚህ አይነትማ የአቡሻም እንደዛው ነው ማለት ነው አይደል? ታዲያ እንደዚህ ዱብዳ የሆነ ጥያቄ ዱብ አድርገብኝ እንዴት አድርጌ ባንዴ ልመልስ? ትንሽ ጊዜ ስጠኝ። ወሰንኩ በቃ። አሁን ከሁላችሁም በእውቀት እህቴ ቤዛ እንደምትበልጥ አረጋገጥኩ። እሺ ንገረኝ፣ ምን ብለህ ነው እንደዚህ ጎበዝ ነሽ ምናምን ብለህ የምታሽቀብጠው? እሷን እኮ ባንዴ ስጠይቃት አንዴ ወገቤና አንዴ ግሬን ሳትል እኮ ነው ባንዴ ዱብ ያደረገችው እኮ። ምን ብላ እንዴ? ቦይ ብላ ነዋ። ይኸውልህ ቦይ ማለት በእኛ ሀገር ሲሆን ውሃ የሚፈስበት ቱቦ ሲሆን፣ ቦይ ደግሞ በእነሱ ሀገር ወንድ ልጅ። አታው ልክ እኮ ነህ ቤዛ። በጣም በእናትህ ጂኒየስ የሆነች ልጅ እኮ ነች። ኧረ እባክህ ፈር አንተ ፈር። እንዲህ ምን ሆነህ ነው አሁን? ጂኒየስ ነች ጃኒየስ ነች እያልክ አንተ ነህ የምትገመገመው እንዴ? አሁን ይልቅ እሱን ተውና እስኪ እንደራት ያለ ሌላ ቃል ፈልግ። አንተ ምንድነው ሲጀምር እንትን የምትለኝ? በቃ ተወኝ። ጭራሽ ዛሬሽ ተነሳ እንግሊዘኛ ገና ስጠራ እኔ ያልተማርኩት ደደብ፣ አንተ ደግሞ የተማርከው መሀይም ማለት አይደለም እንዴ? ወይ ዛሬማ ጭንቅላትሽን ሳልፈታ ጠብቀኝ። ቆይ ሄኒ ሰላም ነው አይደለም? ሰላም እንዳሉን ካውቃለሁ። እና ታዲያ እያወቅሽ ለምን ጠይቂኛለሽ? ስሜታዊ ከመሆነ በፊት ነገሩ እንዴት እንደተፈጠረ ለመረዳት ብትሞክር አይሻልም? አቤል እኮ የመጀመሪያ ፍቅረኛዋ ነው። ከኔ በላይ አስበልጣ ተወደው የነበረ ሰው። የመጀመሪያ ሊሆን ይችላል፣ ግን ካንተ በላይ ደግሞ ስለማስበለጠው እርግጠኛ መሆን አትችልም። እችላለሁ። እንዴት? ምክንያቱም ፍቅር ከጀመርን በኋላ በአመቱ ከሱ ጋር አንድ ላይ ሩም ተያይዛ ስትገባ ስላየሁኝ። እና አንቺ ልጅ ያምሻል እንዴ? ምክንያቱም ከኔ የተሻለ እሱን ስለምታፈቅረው ፍቅሯ ስላገረሸባት ነው አንድ ላይ ሩም የገባችው። ለዛ ነው ሴሰኛ ነሽ ያልካት? ፍቅረኛ ያላት ሴት ከሌላ ወንድ ጋር ሩም ከገባች ምን ልትባል ነው? አሁን ስለተናደድክ ምንም ልልህ አልፈልግም። ልክ ነሽ። ምንም ባትይ ነው የሚሻለው። ዛሬ የተፈጠረውን ነገር እንዴት እንደተፈጠረ ማወቅ አትፈልግም? ይቅርብኝ። ምንም ማወቅ አልፈልግም። አንተ ባትፈልግም ግን እኔ እነግርሃለሁ። ምንድን ነው የምትነግሪኝ? አቤልን አንተም መቅዲም እኩል ዛሬ ነው ያገኛችሁት። ቆይ አንቺና አቤል ራሱ እንዴት አብራችሁ ልትሆኑ ቻላችሁ? አቤል ሶሲ የምትባል ጓደኛዬ ወንድም ነው። እኔ የሚያወቅኩት ከዩኒቨርሲቲ ተመርቆ ከመጣ በኋላ። እባክሽ በእናትሽ አትደልኝ። ሄኖክ የምሬን ነው። እሺ ለምንድን ነው ያገኘሽው? ሶሲን ከፍቅረኛዋ ሊለያት ሲሞክር በሱ ጉዳይ ነበር ላናግረው የቀረብኩት። ለምንድን ነው የሚለያቸው? እኔ በፍቅር ስለተጎዳው አንቺም ደግሞ ተመሳሳይ ህይወት እንዲገጥምሽ አልፈልግም በሚል ነው ሊያስቆማት የሞከረው። የተገናኘንበት ምክንያት የፈለገ ነገር ቢሆን ሳየው ድጋሚ ነው ቁስል ያገረሽው። ልክ ነህ። ቁስል ዳግም ሊያገረሽ ይችላል፣ ግን ደግሞ ያደረግከው ነገር ትክክል አልነበረም። ምን ሆነ ስህተቴ? ለመቅዲ ጀርባህን ማዞር አልነበረብህ። በዛ ላይ ሴሰኛ ብለህ ክብሯንም ሞራሏንም የሚነካ ንግግር መናገር አልነበረብህ። እና ቆይ በዛ ስሜት ውስጥ ሆኜ ምን ማድረግ ነበረብኝ? ቢያንስ ታግዘህ እንኳን ማለፍ ነበረብህ። እኔ ራሱ ባደረግከው ነገር በጣም ነው የደበረኝ።
ፊዮሪ እኔ እኮ አለኝ የምትለውን እውነት ለመስማት እኮ ተዘጋጅቼ ነበር። ለሱም እኮ ተቀጣጥረን ነበር። አሁንም አረፈደም። ይኸውልህ ሄኒ፣ እውነት መቅዲን አሁንም ድረስ የምታፈቅራት ከሆነ አዳምጣት። ከዛ ደግሞ የራስን ውሳኔ ወስን። እስኪ ፊዮሪ ልጠይቅሽ፣ አንቺ በእኔ ቦታ ብትሆኚ ምን ታደርጊያለሽ? ፍቅረኛሽ ከድሮ ፍቅረኛው ጋር ሩም ሲገባ ብታይ ምን ብሎ ቢያስረዳሽ ታምኚዋለሽ? እኔ እኮ መናት አላልኩም። እና ምን ላድርግ? አዳምጣት ነው ያልኩ። እባክሽ ይሁን። አዳመጥኳት ማለት አመንኳት ማለት። አትሳሳት፣ ሁለቱም የተለያዩ ነገሮች ናቸው። ምን አይነት አበሳ ነው ሄኒ? እስኪ መለስ ብላ ያሳለፋችሁትን የፍቅር ጊዜ ለማሰብ ሞክር። ከዛ ለመረዳት ሞክር። እንደውም እኔ አንድ ውሳኔ ላይ ደርሻለሁ። የምን ውሳኔ? ከዚህ በኋላ መቅዲ ማትረዳት ከሆነ ካንተ ጋር ያለኝ ወዳጅነት እዚህ ላይ ያበቃል ማለት ነው። ምን? አዎ ሄኒ፣ እኔ እኮ መጀመሪያ ስቀርብ ጥሩ አዳማጅ ነህ፣ ሰው የምትረዳ አይነት ሰው ነህ ብዬ ነው። በዚህ ልክ ግን ጨለማ ትሆናለህ ብዬ አላሰብኩም ነበር። ጨለማ ነው ያልሽው? አዎ ጨለማ። እኛ እኮ ያለንን ብርሃን ልናሳይ ስንሞክር፣ አንተ ግን ውስጥ ያለውን ጨለማ ብቻ ለማዳመጥ እየሞከርክ ነው። በዛ ውስጥ ደግሞ የምትኖር ከሆነ ደህና ሁን እሺ። ወይኔ ውሃው! ወይኔ አጣቡሻ! አቡሻ! ይቺን ይወዳል ሞላ ፌስታሉ። እኔ ነው ያልከኝ? አዎ አንተ ነህ ያልኩ። ምን ታመጣለህ? እሱማ ምን አመጣለሁ፣ ግን ቦስ በሌለ ሰዓት የዚህ ቤት ቀኝ እጅ እኔ መሆኔ እንዳትረሳ። እና የወንግ እንደሆነስ ምን ይጠበስ? ቆይ ምን ነው? ምን አረኩኝ? ሰማለኝ ነው ወንድም። አንተ እንደፈለክ መጮ መበሳጨት ምናምን ነገር ትችላለህ። ውሃ ማባከን ግን መብት የለምሽ። አንተ ያማል እንዴ? ውሃ መቻ ባከንኩኝ? ከዚህ በላይ ምን መሆን ፈለክ? አሁን ያባከንኩ እኮ ቸርክ ያጥባል። ቆይ አንተ ላይ ምንድነው ችግር? ካለመሰሰት ስራ የለህም እንዴ? ያኔ ወንድም ስስትና ብክነት አይምታታብሽ። እኔ በሰስትም ብቋጥርም ለቦስ ብዬ ነው። ደግሞ ይሄ ድርጅት የስንት ሰው ጉሮሮ እንደቻለ አልገባሽም መሰለኝ። እባክህ ወሬ አታብዛ እንዴ! ያንተን የሚኪን የቀስቴን የስንት ሰው ጉሮሮ መሰለኝ የሚሸፍነው ይሄ ድርጅት። የዛኛው ልጅ ስም አታንሳብኝሽ። የቀስቴን የሚኪ የሚኪ ግን እኮ አንተ ራስህ አሁን አነሳው። በቃ ለምንድን ነው የማትፋታኝ? ፍታኝ አልኩህ አይደል እንዴ? ሞላ ፌስታሉ ይላል የሰማኛ የሰጎንጭፍ የጅፍርም ባንበሳ ኮቴ ይልሻል። ውይ ኧረ በእናትህ ናሽናል ጂኦግራፊ ወሬን በእናትህ ወደዛ ተወልኝ። አንቺ ምረጪ፣ ምን ልበልሽ? ማን ብዬ ልጥራሽ? በቃ ሞላ ፌስታሉ ካልከኝ ይበቃል። ስቴል ግን ጀለስ ምን እሺ ነው የሌለ ሂፕ ያለችው? አንተ ልጠይቅ እንጂ ምን አድርገህ ነው ፊውዙን ያጋልከው? የምን ፊውዝ? አይው ከቻስ ካለች ጀምሮ በቃ ያንቺ ስም ሲነሳ ጓገጭ እያለች ነው። ማ ጉጤ? አዎ ጉጤ። እንዴ አቡሻ ቀድመሽ መጥተሽ ነው አታቡሽ አተምና በዛጋ አንተ አመዳም እንዴ ውሃ አተ ረውሃ ያማን እንዴ ደግሞ ምን ሆንክ? ውሃ አታባክን ብዬ ስንቴ ነው የምነግርህ? ለምን 10 ጊዜ አይባክንም ነው? አዎ ነው። እሺ ቦስ ይምጣ። ለቦስ አቀሳሰር የሆነ ቀን ደሞዝን ባላስቆርጥ እኔ ሞላ ፌስታሉ ብላ አጠረኝ። አልጠራም። ምን ስለሆንክ ነው አንተ? ምን አደረገኝ ነው እንደዚህ በውሃ የምታበሰብሰኝ? አንተ ቤሉ ፊት ስለ ፒያራችን ያየው ያቀሳሰር ጨጓሬ ላጠች። ኧረ እባክህ የምሬን ነው? አዎ የምሬን ነው። እና በቃ ዝፈኝላታ። ምን ብሎ ነው የሚዘፍንላት? ጨጓራዬ ተቃጠለ፣ ጨጓራዬ አራው አትስራት፣ ጨጓራዬ ተቃጠለ። አያሙሽ አንተ እንዴት ነው የሚያደርገው? ነው ውሃ አትንኩብኝ በቃ አጥሩም እንዳትሞት እየተንገበገበ አቦ ወደዛ ሂድ በእናትህ። አንቺ ልጅ ግን ታውቆሻል፣ ከእለት እለት በጣም ብቻ መሆን እያበዛሽ ነው። ብቸኝነት ውስጥ እኮ ደስ የሚል ነገር አለ ጄሪ። እንዴ ብቸኝነት ደግሞ ምንድነው ደስ የሚል ነገር ያለው? ራስን ማዳመጥ፣ ከራስ ጋር ማውራት የሚባሉ ነገሮች አሉ። አንቺ ከራስሽ ጋር ማውራት አይሰለችሽም እንዴ? ለምን ይሰለቸኛል ብለሽ ነው? ኡፍ
አሁንስ የዚህ ልጅ ጢባር እንዴት ስልችት እንዳለኝ እኔ ራሱ እንዴት እንዳስጠላኝ። ግን ሁኔታውን ሳይው የሆነ ሊቀርብሽ እየሞከረ እኮ ነው። ቆይ እኔን መቅረብ ለምን አስፈለገ? ያው እንደ ክላስሜት ቢቀርብሽ ምንድነው ችግሩ? ችግሩ እኮ እሱ የሚያወራውና የሚያሳየው ነገር ልክ እንደ ክላስሜት ሳይሆን አለ አይደል? ቆይ ጀንጅኖሻል እንዴ? አረ በፍጹም። እና ታዲያ ምን አይነት ወሬ ቢያወራሽ ነው እንደዚህ አንገሸገሽሽ? እባክሽ ታዩ፣ ይልቅ ጨዋታን ቀይር። እኔ እኮ ችግሩ ጨዋታ ብንቀይርም ጨዋታው ተመልሶ ጆሲ ጋር ነው የሚመጣው። እኔ የምለው ባለፈው ግን ሄርሜላ ላይ ምን ይዘሽባት ነው እንደዚህ እየተጨቃጨቃችሁ የነበረው? ታያት እባክሽ፣ እሷንማ ነፍሷ ላይ እየተጫወትኩባት ነው። ምን አድርገሽ? የባለ ሀገር ቁምጣና በረባሱ አድርጋ ለቦቼ ዘፈን ስትዘፍንለት ቀረጽኳት። ምን በረባሱ ነው ያልሽው? አይገርምሽም? እኮ መሬት አይንከኝ የምትለው ሄርሜላ እኔም በጣም ድንቅ ነው ያለኝ። ቆይ አፍቅረዋለች እንዴ? ያፈቀራትማ እሱ ነበር፣ ግን እሷ አይንህን ላፈራለችው እባክሽ። እሺ ከዛስ? ከዛም ቦቼ ከኔ ጋር መቀራረብ ሲጀምር በቅናት ተንጨረጨረችልሽና ከጄሪ ጋር አትቅረብ፣ የፈለግከውን ነገር አደርግልሃለሁ ስትለው ቦቼ ደግሞ ቁምጣና በረባሱ አድርገሽ ዝፈኝልኝ ይላል መሰለሽ። ቆይ ግን ምን ሲል ይሄን አሰበው? የሆነ ጊዜ እኔ ነሽ የሚለውን ሙዚቃ ቁምጣና በረባሱ አስለብሳ ዘፍነው ነበር። ገባኝ። እና ግን እሱ በተሮ ተበቀላት ማለት ነው? በቀሉ ግን ደስ አይልም በጣም። ቆይ ግን አንቺ እና እሱ እንዴት ናችሁ? ምንም የተለየ ነገር የለንም ባክሽ፣ ጀስት ሄርሜላ ጋር ልተያይዤ ነው። በኋላ ግን አንቺን መጨረሻሽ እንደሷ እንዳይሆን። ማን እንጀሪ አላወቅሽኝም? ቀልደኛ። እኔ በኋላ ተናግሬያለሁ። ታሬ ሰላም ነው? እንዴት ነህ? አለሁ ደህና ነኝ። እኔ የምልህ ቹቻን አይታታል እንዴ? ቅድም ክላስ ውስጥ ነበረች። ምን ነው ችግር አለ እንዴ? አይ ችግር እንኳን የለው። ሜዛን ግን አይቻታለሁ። የምርህ ነው? የምሬን ነው። ግን አንተ የፈለግከው ቹቻን ነው አይደል? ከነቃማ በቃ ይቀራልሽ። ለምንድን ነው ግን ቤዛን አይታታል ብለህ መጠየቅ ያልፈለግከው? እኔ እንጃ ታሬ። እሺ ና እስቲ አረፍ በልና አውራኝ። እሺ እናውራ። ከቤዛ ጋር የጀመርከው ጥናት እንዴት እየሆነልህ ነው? በነገሩ አለ ደስ ይላል። ግን እስከ መቼ ነው እንደዚህ የምትቆዩት? አላውቅም ታሬ። ፍቅር ግን ደስ ይላል። አንዳንድ ነገሮች አዎ፣ እኛ ፍቅር ግን ሙሉ ፈተና ነው። እና ለፍቅር መፈተን አግኝተህ ነው? የምርህን ነው ታሬ? የምሬ ነው። ቆይ እሺ እንዴት? ለክፉ አይስጥ እንጂ ፍቅር እኮ ፈተና ሲኖረው ደስ ይላል። እባክህ ምንም ደስ አይልም። ይሁንልሽ። እኔ የምልህ ታሬ፣ ቆይ እሺ አሁን እናቷ ብትረዳ ምን ነው? ቆይ ክፋቱ እንዴት ነው የምታስበው? ገና 18 ዓመት ያልሞላት ልጅ እንዴት ነው ፍቅረኛ ያዥ ብላ ፍቃድ የምትሰጣት? ቆይ እሺ ምን ችግር አለው? ብዙ ችግር አለው። እሺ ታሬ፣ ታዲያ እስከ መቼ ነው እንደዚህ የቤዚን አይን ለማየት ምክንያት እየፈጠርኩ እሷ ጋር የምሄደው? ምክንያት እስኪያልቅብህ ነዋ። ታሬ ግን ዛሬ ታውቋል የሌለ ሙድ እያስገብኝ እኮ። ለማንኛውም አንድ ነገር ልምከርህ። ምንድን ነው እሱ? ምክንያት እየፈጠርክ ልታገኛት የምትሞክረውን ነገር በፍጹም እንዳታቋርጥ። የምርህን ነው ታሬ? አዎ የምሬ ነው። እንግዲህ አንተ የገጠመ ነገር እኔ ቢገጥመኝ ላደርግ የምችለው ነገር ይሄንን ነው። እንደዚህ የሚያበረታኝ ነበር እኮ ያጣሁት። ታሬ የምር በጣም አመሰግናለሁ። ሞላ ፌስታሉ ፒስ ነው ብራዘር። ምን ፒስ አለ በእናትህ? ደግሞ ምን ሆንክ? እመጣለሁ ካልከኝ ስንት ሰዓቱ ነው? ብቻ ሰዓት ልትቆጣጠረኝ እንደው ገጠም አድርጌ ነው። ሰማለህ? ጊዜ ወርቅ ነው ሲባል አልሰማ? እባክህ አታካብድ። እያንዳንድሽ እንዲህ እያልሽ ነው እከክ በከክ ሆነሽ ቀረሽው። እሺ አንተ ወጥረ ሰራ ከዛ ምን አመጣ? ያው ምንም መፍጠር ባልችልም እንኳን
ለማዘር ገጠር ማለት ነው 62 ቆርቆሮ ቤት ነው የሰሩላት እኮ በላቢያጁ። ወይኔ ማን በረፍት ሰዓቴ እኮ ቁራሌ ምናምን እሰራለሁ እኮ። ያው በተወሰነ ሰዓት ደግሞ ጥበቃ ተፍተፍት ያለሽ ግጥም አድርጌ ነው። እና ምን ሰዓት ነው የምተኘው? መተኛ ምን ያደርጋል ብለሽ አስፈላጊ ከሆነ ታክሲ ውስጥ ወይ ደግሞ ቁራሌው ልለቅም ስል የሆነ 30 ደቂቃ ምናምን እሺ። ግን በሰ አንተ ልጅ ግን ተው ለራስህ አስብ። ገንዘብ ገንዘብ እያልክ እንዳትሞት እባክህ። በዚህ ዘመን እንደ ማሽን ወጥረ ካልሰራ ተበልተሃል። ያርግልሽ እንግዲህ አባቴ። በላውን ልብስን ቀይርና ዳይ ወደ ስራ። ይኸውልህ ዛሬ ሌላ ስራ አለኝ። እንደውም አንተ ብዙ ሰፈር ስለምታውቅ ታግዘኛለህ። ኧረ በስመ አብ ያበደ ነው። እና ስንት ከፍያለሽ? አንተ ምን ሆናል? ጀለስ እኮ ነኝ። ቀስቲ እንደዚህ አይነት ቀልድ አይመቸኝም ታውቂያለሽ። ማለት ምን እንዳልገባው ትሆናል። ጓደኝነት ሌላ፣ ቢዝነስ ሌላ። ኧረ ሙላ ግን ተው ግድ የለህም። እሺ በእናትህ እንደዚህ አይነት ቀልድ አይመቸኝም። እሺ ቆይ ስንት ልክፈልህ? አሁን ገና ወደ ነጥቡ መጣሽ። እሱ እንደ ስራ ይወሰናል። ስታይል ሄሉ ግን ለምን አትረጋጊም? በቃ እኮ ይሄ በጣም ኖርማል ነገር ነው። ይሄ ምንም የሚያረጋጋ ነገር የለውም እንዴ። እኔ ጋር ሆኖ አስሬ ፒያሬ ፒያሬ ይላል። ቆይ እሺ ቢል ስሜትሽ እኮ ይገባኛል፣ ግን በቃ አቡሽ እኮ ለምዶበት ነው። እንደዛ ብሎ ነገር የለም። አሁን ሳስበውማ ጭራሽ ፍቅሩ አልወጣለትም። ኧረ ጉዴ ፈላ። ቆይ እሺ ፍቅሩ ባይወጣለት ኖሮ ፒያሬ የሚኪናት ብሎ አምኖ ይቀበል ነበር? እንጃ። በእናትሽ ሄሉ በቃ ለምዶበት ነው አልኩሽ። ይሄው እንደውም ስለነሱ ስቶሪ እየመጡልሽ ነው። እሺ ሄደን አሁን ምንድን ነው የምንላት? ምን እንላታለን? በቃ በእኛ ሙድ ፒስ እንላታለን። ከዛ በቃ ነገሮች ሁሉ ፊክስ ይሆናሉ። እሺ የምትለን ይመስላል? ኧረ በእርግጠኝነት እሺ ትለናለች። ሚኪ እኮ ነኝ። አንተ ይኸውልህ እዚህ ነገር ውስጥ የገባው በአንተ ምክንያት እንደሆነ ታውቃለህ አይደል? ሺህ ጊዜ ግባ። ምን ሆነ ነው? እኔ በአንተ ጉዳይ ስንት ጊዜ ነው የገባሁት? ከፒያሪ ጋር ስንቴ ነው ያጋጫኝ? ብቻ ሄደን ወይ ያበለኝ እንዲህ ነው ፈርሽ። ቆይ እኔ የምልህ ግን በቃ ቁልፍ እንዲያደርገች። ኧረ እንደዛ አይደለም። በቃ በእኔ ምክንያት እንደደበራ ስላወቅኩ ነው። በጋቢ ነው። በቃ አታስቢ፣ ያረዳል። ወይ ትልሻለሽ ና አሁን አትጨቃጨቀኝ። ነይ እሺ ኧረ ሚኪ በእናትህ ጨነቀኝ። ምን ሊያደርጉ ነው? እባክህ ምንም ያስጨንቅ በእናትህ ጋቢ ነው ራሱ ሽፎ። ኧረ በመድኃኒዓለም ኧረ ምንድን ነው ፍጠምተኝ ግባ ነው እስቲ እንጂ ኧረ በእግዚአብሔር ጋቢ ነው ናቸው እንዴ? ምንድን ነው የምላት? ምንድን ነው ኮፍን ጥርጥር ትላለህ። ከዛ ድድግ ገባ ህፃን እንግዲህ አብረኛል። ነይልኝ ነይለት በፍቅር አምላክ ብለሽ ነይልኝ ነይለት ነይልኝ ነይለት በፍቅር አምላክ ብለሽ ነይልኝ ነይለት አቡሽ ምን እያደረክ ነው? የኔ ትርትር ባለፈው እኮ ስላስደበርኩሽ በእንደዚህ አይነት ስታይል ሶሪ ልልሽ ፈልጌ ነው። ኧረ ሚኪ የምር በጣም ጸዴ ውርድ ይዛችሁ የመጣችሁት ተመቸሻ? ወይ በጣም እውነት። ሄሉዬ ቆይ ለምንድን ነው ዝም ያልሻቸው? ይኝ እስቲ በእናትሽ ምንድን ነው? እኔ አይደለም እነዚህን ሁለት ጥንዶች ይቅርና ቦኮ ሃራምና ኢራቅን ማስታረቅ የምችል ልጅ አይደለሁ። ኧረ በእናትህ ኧረ ሚኪ ኧረ በእናትህ እስኪ አፍህን ዝጋውንስ። ለምንድን ነው አፌን የምዘጋው? ድል እኮ ነው ድል ድግስ ያለ ድል። እናቴ ተሙት። በእናትህ ከዚህ አመዳም ራቅ። እኔን አመዳም? አዎ አንተን አመዳም። ኧረ ይህ ልጅ ምንም ሲያስጠላ የሆነ ጉጥ እግር። አንተ እንደዚህ እጅ እንዳልፈርሽ ያዙልኝ አውሩ በእናትሽ። ወይ በጣም አፈሰ እንዴ!
እና ተስማምተሃል? አዎ ተስማምቻለሁ አልኳል። ግን ደሞዝ ሲገባ ለቦስ ነግረውና ተቆርጦ ነው የሚላክል። አንተ ጭራሽ ይሄን ብር ነው ለቦስ ትናገራለህ እንዴ? አንተ ትቀልዳለህ እንዴ? ለኔ ለሞላ 1 ብር ዋጋ አላት። 1 ብር ቀልደኛ። አስታይ ደሞ ፎንቃ ባለፈው ለሆነች ከካናዳ የመጣ ፖስታ ምናምን ብላ አድርስልኝ ብላ ልካኝ ነበር። ምን ከካናዳ የመጣ ፖስታ ነው ያልከው? አረ ፎንቃ ግን ይመቻል እንዴ! ፖስታ ለማቀበል 2 አመት እኮ ነው የሰጠች። ቆይ ግን ችኳ ማን ነች? አላቅም እባክህ። ግን የሆነች ቀይ ልጅ ናት። ቀይ ነው ያልከው? አዎ ቀይ። እስኪ ሌላ ምልክት ንገረኝ። ይሄ ነገር ወሳኝ ነገር ሳይሆን አይቀርም። እና እንደውም ሐሳቤን ቀይሬያለሁ። መላ ካላገኘው ፍንክቻ አይደለም። አንተ ልጅ ደሜን እያፈለው ነው። እዚህ ጋር ፍርሽ ሸቤኖሽ ምገቡ እንዴ? ብቻ እኔ ሙላ ፌስታሉን ልታስፈራራኝ እንደው? አዎ አስፈራራለሁ። አባቴ እኔ ጋር ያለው መረጃ ያበደ እንደሆነ ገብቶኛል። ስለዚህ መላ ትገባለህ፣ ይነገራል። ካልሆነ አንከው ማለት ዋላ ለብስሽ እሺ ወጣ እሺ። እና ታዲያ ስንት ነው የምታስከፍለኝ? እሱ ነው የሚባለው። ምን መሰለሽ ቅድም ከተነጋገርንበት ነው በቃ ዝም ብለሽ እንዳይደብርሽልም ጀለሰልሽ 1-2 አመር ነገር ልታርቂበታለሽ። አስታይ እና ታዲያ ጭቦን ዘርግፍልኝ። እናማ ምን መሰለሽ ላናግር ፈልጌ ነበር። ማንን? እኔን? አዎ አንተ። ምንድነው የምታናግሪው? ቆይ አንተ ለምንድን ነው የማትተወኝ? አልገባኝም። ስለምንድን ነው የምታወሪው? ስለምትልክልኝ ደብዳቤ። ምን? የምን ደብዳቤ? ስለዚህ ደብዳቤ ኃጢአትሽ በስቷልና ንስሐ ግቢ። እውነትም ንስሐ ብትገቢ ጥሩ ሳይሆን አይቀርም። ማላገጥ ነው። ይቅርታ ጸጋ፣ ስለምታወሪው ነገር ምንም አላውቅም። እባክህ አታስመስል። ቆይ እንዴት እኔን ጠረጠርሽ? ምክንያቱም ካንተ ውጪ እንደዚህ አይነት በሳል መልእክት ማንም ሰው ስለማይልክልኝ። አዝናለሁ። ግምትሽ ግን የተሳሳተ ነው። ታዲያ ማን ነው? አላውቅም፣ ግን ስገምት ከጠላትሽ ውስጥ አንዱ ነው ሊሆን የሚችለው። እኮ ማን? እሱን ማጣራት ያንቺ ስራ እንጂ የኔ አይደለም። ይሄ ያሟል እንዴ? የሆነ ብሽቅ ሲያስጠላ። እህቴ ገኒ፣ እኔ ቦቼ ወንድምሽ እያለሁ ምንድን ነው የተከሽው? ኧረ አልተከስኩም። ኧረ ተከዘሻል። ቦቼ ሙት አልተከስኩም። ተከዘሻል። እንደውም ከደሞዝ የምትቆረጥ ቆንጆ ሼል ጋብዝሽ። ያጂ ቦቼ እንደዚህማ አይሆንም። ያጂ ብያለሁ። ያጂ እባክሽ፣ እኔ ተናግሬ ሰው እምቢ ሲለኝ በጣም ነው የሚያናደኝሽ። ጠጪ። ልጠጣ? ኧረ ተይ ገኒ ተይ። አሁንም ተነቢዋለሽ አይደል? ይሄን መጽሐፍ ምን ላድርግ ብለህ ነው? ምን እንደሚልሽ እንደው ቁጭ ብሎ ያዋራሽ እንደሆነ እናያለን። ለመሆኑ ከየት እየመጣህ ነው? ከአባታችን ቢሮ ነው። ከአባታችን? ከአባታችን ነው። እንደውም ያንቺ አባት። አሃ ለካ ከአባታችን ስላልኩ ነው ግራ የገባሽ። ይኸውልሽ የኔ እመቤት፣ እኔ በምን አምናለሁ መሰለሽ? በአንድ መርህ አምናለሁ። በምን አይነት መርህ? ይኸውልሽ ሰው ከወደድኩኝ የዛ ሰው የሆነ ነገር ሁሉ የኔ ነገር ነው ብዬ ነው የማምነው። በቃ ስትል ለምሳሌ አሁን ሚኪና ቡሽ የሚባሉ ወንድሞች አሉ። የሚኪ ፒያር የኔም ፒያር ናት። የአቡሻ ፎንቃ የኔም ፎንቃ ናት። ገብቶሻል? የኔ ትርታ ደግሞ የነሱም ትርታ ነች። ዋው! እሺ እነሱስ ያንተ የሆነውን ነገር የነሱ ያደርጉልሃል? በትክክል። ለዛም ነው አንቺ እህቴ ነች ብዬ ስላሰብኩ አባትሽን አባት ያልኳቸው። ከደበረሽ ግን ይቀር። ለምን ደብረኛል? እንደዛ ከሆነ በጣም ጥሩ። እንደውም እዚህ ያፈራኋቸው ቤዛና ቹቹ የሚባሉ እህቶች አሉ። እሺ በቃ እህቶቼ ስለሆኑ ለአንቺ እህቶችሽ ናቸው። ሰሞኑን ጊዜ ካለሽ አስተዋውቅሻለሁ። እሺ ደስ ይለኛል። እና ንገሪኛ። ምን ልንገር? ያንቺ የሆነ ነገርና የኔ መሆን ያለበት ነገር ካለ ንገሪኝ። ለጊዜው ያለኝ አባቤ ብቻ ነው። ቆንጆ። አባትሽ ግን ገራሚ ሰው ናቸው። እንዴት? ሰው እንደሚለው የሚያስፈሩ ሰው አይደሉም እንዴ? ቀረብ ስትያቸው ኧረ ጨዋ ታዋቂ ናቸው። ቆይ ግን እንዴት አስተዋልክ? ባለፈው ዕለት የአንድ ሀገር ቤቴን ዘፈን እያንጎራጎርኩኝ ለሳቸው ቡና እየቀዳሁ ተው ቡናውን መቅዳት ትተህ ለእኔ አንጎራጉርልኝ አይሉኝ መሰለሽ? የምርህን? አዎ የምሬን ነው። ያንቺ ወንድም ደግሞ በዛው ቀጠል ዝፍን። ምን የሚለውን? ቆይ እንደውም ላንቆርቆርልሽማ። ዳቦት እንስራ ሆያ በላሆ ወጣ ኮበሌ ሆያ በላሆ ሸንሽን እያልሽ ጃሌ ሆያ በላሆ
ጎበሌ አትፍሪ ሆያ በላሆ መጣን ከደጅሽ ሆያ በላሆ ቤትና አዝመራውን እንቦርቅበት ሆያ በላሆ ሆያ በላሆ ሆያ በላ ሆያ ሆያ በላሆ ሆያ በላሆ እያ በለያ እያ እያ በለያ እያ ጨሱን አባሪው እያ አይኔን አሞኛል እያ በየሰበቡ እያ ማልቀስ መሮኛል እያ እያ በለያ እያ አደረቀውላቸው ገብቼ የምር ቦቼ በጣም ጎበዝ ነው እንዴ ምን ሆነሻል እንዴ ግዴ ብርሽ ነው እንዴ ግን ደግሞ ይህን ዘፈን አባቢ በጣም ነው የሚወደው ታዲያ ለዛ አይደል እንዴ ሲያንቆረቁርኩላቸው የምር በጣም ደስ ብሎኛል ባይገርምሽ ገና አባትሽ ማብለው እንደሚጠሩኝ ታውቂያለሽ ማን ነው የሚልህ ሰው ሁሉ ጎቸራ ብለው ስለሚጠሩ ኪሳቸው ግን ቡቺ ነው የሚሉኝ ቡቺ ደበረህ እንዴ ለምን ይደብረኛል እንዴ ጎዳና ላይ ያደግኩ ልጅ እኮ ነኝ ጎዳና ላይ ያደገ ሰው ደግሞ በቀላሉ አይደበርም ቦቼ ወይ ገንዬ ካልደበረ አንድ ጥያቄ ልጠይቅህ ለምን ይደብረኛል አረ እንደውም ጠይቅ እስቲ ስለ ጎዳና ህይወት ንገረኝ አረ እኔ እናት ልጅ ተይ ስለ እኔ ጎዳና ህይወት ከተጀመረ አመትም አይበቃኝም ባይሆን ሌላ ቀን እነግርሻለሁ አሁን መሄድ አለብኝ እሺ ግን አደራ ሌላ ቀን እናወራለን አረ ችግር የለውም ቦቼ አንዴ ቃል ከገባ ቃሉን አያጥፍም እንደስ ቆይ ግን እዚህ ከምታውደለዲ ለምን ገብተሽ አትማሪ እንዴ መቼ አውደለደልኩ ከዚህ በላይ ማውደልደል አለ እንዴ ከአንድ ሻይ ነጋዴ ሰው ጋር ቁጭ ብሎ ማውራት በራሱ ማውደልደል ነው በአሁን አይን እያየሽ ቀጥ ብለሽ ወደ ክፍል ግቢ አንቺ እንቅልፍ ያስወስድሻል እንዴ ያቀጥላል ባይ ባይ ተነሽ ኦሆ ይሄ ምን አይነት ቀውስ ነው በፈጣሪ ጭራሽ አውደለደልሽ ይለኛል እንዴ ላይ የቦጫጨቅናት እያለች መጣችልሽ ወይኔ በቃ ይቅርታሽን መሄድ አለብኝ ወዴት ነው የምትሄጂው እንዴ ቅድም ምን አልኩ እኔ እሱን ካየሁ አላማዬን ስታለው መሄድ አለብኝ አንቺ የሚያክል ሰውዬ እየመጣ ትተሽ ውስጥ ሂጂ እግዚአብሔርን በጣም የሚያሳፍር ነገር ነው እኔም እኮ ልብ ያገኘው ነው የሚለኝ ግን በቃ ተረጋጊ በስድስት መርጥላ በቃ ምንም እንዳልተፈጠረ አታርጊ ሚኪ ፊስ ነው አለሁልሽ አባቢ አማን አለው መታይ ቀኑ ሙሉ እኮ አንተ ፍለጋ ስንከራተት ነበር ማን እኔ አዎ አንተ ያሬድ ሰላም ነው አለሁልሽ በዚህ ደህና ነሽ ደህና ነኝ እኔ ደግሞ እሱን ስትፈልግ እንዳልነበር በጣም እርግጠኛ ነኝ አዲ አንቺ እንደዚህ አራዳ እንደነበርሽ አላውቅም ነበር ነይ በእናትሽ ይመች አዎ በዚህ በቃ አንቺ ስፈልግ ነበር በቃ አንቺ ሳላይና ሳላገኝ ማለች ቆይ ያሬድ እኔ አንተን ማግኘትም አልፈልግ ነው እንዴ የሚመስለው እሱማ እኮ ይገባኛል እኔ የምለው ግን እኔ ራሱ ከእናንተ ከመሀል መውጣት የማልፈልግ ነው እንዴ ይመስላችሁ ማለት ሚኪ ወዴት ልትሄድ ነው የእናንተ ፍቅር ሲል ፒያሪና ኮቴጅ በቃ ሂጂ የፍቅር ማዕበልን ብቀዝፍ ነው የሚሻለው እናማ በቃ ይመቻችሁ ያራዳ ልጆች የምርጥላ ሰሚኛልሽ ይኸውልሽ የሰጠውሽ ደቂቃ 30 ደቂቃ ነው እንደምንም ብለሽ አብቃቅረሽ ተጠቅሚያትሽ ያራዳ ልጅ ይመቻችሁ ያሬድ ግን መቼ ነው እኔ የምልህን ነገር የምትሰማኝ በዚህ ሁሉ ነገር እኮ ሰምቼሻለሁ እና ታዲያ አሁን ምን እያደረግክ ነው በቃ በዚህ ልቤ ሊሰማሽ አልቻለም ህሊናዬ ደግሞ በቃ እቺ ልጅ አታሰቃያት ተዋት ይለኛል ልቤ ደግሞ መልሶ ይሄን እናገኛት ከዛ በሁለቱም ወቅት ሳላስበው እግሬ እየመራኝ ይችላል ምን ነጣጣ ውስጥ ነው ግን የገባነው በፈጣሪ በዚህ አሰቃየሁሽ አይደል ይገባኛል ወደ እንዳልሆነ እኮ እረዳሃለሁ እንዴ ምክንያቱም አንተን የሚሰማ ነገር ምን ስለሚሰማ በቃ አሁን ልጅ ወዴት ነው ይሄን ያክል ካወራሽና አንድ ሸንካይ ልጅ ቻው
መጣ። ይቅርታሽን ፈልጌ። እንደዛ ከሆነ በጣም አዝናለሁ። ይቅርታ አላደርግልህም። ለምን? ምክንያቱም ምንም ስላላጠፋ። እኔ ደግሞ ያጠፋሁት ነገር እንዳለ እየተሰማኝ ነው። እንደዛ ከሆነ ይቅርታህንም ሆነ ይቅርታ ንግግርህን መስማት አልፈልግም። ለምንድን ነው ልትሰማኝ ያልፈለግሽው? ምክንያቱም ከሰማሁ ይቅርታ ላደርግልህ ስለምችል። ከይቅርታ በላይ ቆይ ምን አለ? እውነት ነው። ከይቅርታ በላይ ምንም ነገር የለም። ግን ደግሞ በእኔና በአንተ መሀል ከይቅርታ በላይ የሆነ ነገር አለ። ምንድን ነው? ጨለምተኝነት። ምን? አውጆ በእኔና በአንተ መሀል ጨለምተኝነት አለ። እኔ እናንተ ተነጋግረን ችግራችንን ከመፍታት ይልቅ ሁለታችንን ባመነው ጨለማ ውስጥ መኖርን ነው የምንመርጠው። እንደዚህ እንድታስብ ያደረኩሽ እኔ ነኝ አይደል? አንተ አይደል? ታዲያ ማን? ሲሰኛ መሌ ነው። ምንድን ነው ያልሽው? እንግዲህ ይልቅ አሁን መሄድ ይኖርብኛል። ወዴት ነው የምትሄጂው? ረሳሁ እንዴ? ሴሰኛ ሴት እኮ በአንድ ወንድ ረክታ አትቀመጥም። ስለዚህ ወደ ነበርኩበት ወደ አመሌ ብመለስ ይሻለኛል። መቅዲ በቃሽ። እስኪ ንገረኝ፣ ለምንድን ነው የሚበቃኝ? ስወድህ ስታመንልህ ሳፈቅርህ ካልገባህ ለምንድን ነው የሚበቃኝ? ምክንያቱም በገዛ ምላሴ ባመጣው ጣጣ ጸጸቱን ልቋቋመው ስላልቻልኩኝ። አንተ አንድ ቀን አጠፋው ብለህ ይሄን ሁሉ ጊዜ ጸጸተ። እኔ ግን ከዚህ በፊት ምን ያህል ሲጸጽተኝ፣ ምን ያህል ሲያመኝ፣ ምን ያህል ሲከፋኝ እንደነበር ይግባሽ። ሄኖክ በእናት ከዚህ በኋላ ተወኝ እሺ? ለተዋደደ ሰው መለያየት ሞት ነው። ለተዋደደ ሰው ስቃይን አሳየኝ ደርሶብኝ ብቀምሰው ስቃይን አሳየኝ ደርሶብኝ ብቀምሰው እንዋደድ ነበር ሰው እስኪ ቀናበት እንዋደድ ነበር ሰው እስኪ ቀናብን ስንለያይ ጊዜ ነው ቀኑ ጨለመብን ስንለያይ ጊዜ ነው ቀኑ ጨለመ። ቦቦታመስ ስፈልግ አገኘሁህ። እባክህ ምን እየተካሄደ ነው ልትነግረኝ ትችላለህ? ሻውም እየተፈላ ነው፣ ቡናውም እየተፈላ ነው፣ ወተቱ እየተሸጠ ነው፣ ቆቀሯ ሳምቡሳው ሁሉም አለ። ቦሼን እየቀለድኩ አይደለም። እኔስ እየቀለድኩ ይመስልሻል እንዴ? ደግሞ አይቻቸዋለሁ። እሺ እደደደ እና ማንን? አንተና ሄቨንን። እና ያየሽን እንደሆነስ ምን እያወራችሁ ነበር? ተረተረት ቦሼን እየቀለድኩ አይደለም። ባክሽ እኔም እየቀለድኩ አይደለም፣ ቀልደኛ። ቆይ የማን ልጅ እንደሆነች ታውቃለህ? አዎ በደንብ አውቃለሁ። አብረህ እንደዚህ አፍን እየተካፈትክ አባትየው ቤ እመነኝ ከዚህ ስራ ትባረራለህ። ልባረራ? ታዲያ ምን ችግር አለው? ይህቺ ናትና ጄሪ። ቆይ ይሄንን ደረት መንፋት ከየት ነው ያመጣኸው? በጣም ብዙ ችግር ከማየቴ ነው ያመጣሁት። እሺ ምን ማለት ነው? ይኸውልሽ የእኔ እናት ከችግር ጋር ብዙ አመት ተቆራኝተሽ ስትኖሪ ብዙ ነገር ትለምጃለሽ። በተለይ ደግሞ የሰው ልጅ ማክበር እንጂ መፍራት እንደሌለብሽ። ይኸውልሽ እኔ ከልጃቸው ጋር ምንም ነገር ሳይኖረኝ ቢያባርሩኝ እመኝኝ ይኸው ሙች ጸጸቱን አይችሉት። ግን ደግሞ እሳቸው እስኪጸጸቱ ድረስ አንተ በራብ ትሞታለህ። ምን ሆነሻል? የሰማይ ወፎችን ሳያርሱ ሳያጭዱ የሚመግብ አምላክ ለኔ ያንሳል እንዴ? ቦቼ ግን ምክሬን ብትሰማኝ ጥሩ ነው። ቆይ እኔ የምለው አንቺ ግን ምን ሆነሽ ነው እኔን መምከር ያማረሽ? እንዲሁ አንቺ ልጅ ግን በኋላ አራፊ። ይኸውልሽ እንዲህ እያልሽ ከኔ ፍቅር ቤዘሽ በኋላ ቼክም አላረግሽም። ይሆንክ ጎማሬ እጀረዛ ቦቦታመስ ይደረዛ እጂ ሸት ዶን ውይ ጸጊ፣ የኔ ቆንጆ
ብቻ አልስምሽም እያልሽኝ እንዲያው አንቺ ልጅ ስነ ስርዓትሽን ያዥ። የኔ ቆንጆ እኔ ስነ ስርዓቴን ይዛለሁ። ቆይ ግን የደብዳቤው ነገር እንዴት ሆነልሽ? አያገባሽ እንዴ? ለምንድን ነው የማያገባኝ? እኔ እኮ እህትሽ ነኝ። ቹቹ በቃሽ። ውይ የኔ እናት አናደርኩሽ አይደለ? እንዲህ ራስሽን እንደደበቅሽ የምትቀሪ ይመስሎሻል? ይሄ ደግሞ ምን ማለት ነው? ስለምን እያወራው እንዳለው በደንብ ገብቶሻል? እሺ ውይ ጸግዬ፣ እኔ እኮ የአንቺ አማርኛ ቃሎች ጥጥር ስለሚሉብኝ ለመረዳት ትንሽ ይከብደኛል። ጥሩ፣ በቅርቡ በደንብ እንድትረጂ ባላደርግሽ እኔ ጸጋ አይደለሁም። እሺ ጸጌ፣ ለዚህ አባባልሽ አንድ ሙዚቃ ልጋብዝሽ። የምን ሙዚቃ? ስልቻ ቀልቀሎ ቀልቀሎ ስልቻ ጉራ ብቻ። እመኚኝ ጉራ ብቻ እንዳልሆነ በቅርቡ አሳይሻለሁ። እኔም በጣም ይመቸኛል። ለማንኛውም ባይ። ብሽቅ እንዲህ እንዳላገጥሽብኝ የምትቀር ይመስሎሻል? ባልሰራልሽ። ቆይ እንዴት ልታገኘኝ ፈለግ? ስለጨነቀኝ ነው ላገኝሽ የፈለኩት። ለምንድን ነው የሚጨንቅህ? ቆይ ትናንትና ከተለያየን በኋላ ቦኒ እንዴት ሆነች? በጣም ከፍቷት ነበር። ገምቼ ነበር። አንተስ እንዴት ሆንክ? ምንም ደህና አይደለም። ግን ህይወታችሁ በጣም ነው የሚያሳዝነው። ፊዮሪ፣ እኔ እኮ ወዳታለሁ። ገብቶኛል። እሷ ግን ፈጽሞ ልትቀበለኝ አልቻለች። ግን እኮ አንድ ያልገባ ነገር አለ። ምንድን ነው እሱ? መቅዲ ሄኖክን በጣም ታፈቅረዋለች እና በፍጹም ወደ እኔ ትመለሳለች ብለህ ተስፋ እንኳን አታድርግ። ተስፋ በማድረግ ላይ ተስፋ ቆርጫለሁ እና ግን ድንገት ሳያት የማላውቀው ስሜት ይረብሸኛል። እሱን ስሜት ላለማስተናገድ ከፈለግ ድጋሚ አታገኛት። ቆይ ታረቁ እንዴ? ስለ እነሱ ምንም ባለ ደስ ይለኛል። ምን ችግር አለው? እኔ ስለ ሰው ህይወት ማውራት ደስ አይለኝም። እሺ አንድ ነገር ብቻ ተባበሪ። ምንድን ነው እሱ? ደውይላትና ያለችበትን ሁኔታ ጠይቂያት። ይቅርታ አቤል፣ ይህንን ማድረግ እንኳን አልችልም። በጣም ይቅርታ። ቆይ ግን ፎንቄ ትምህርት ቤት ድረስ መተህ ካልወሰድኩሽ ያልከው ናፍቆት ያንስረው ነው አይደለ እንዴ? ማንሰራ አንድ ሁለት አለው እንዴ? እስቲ ቆይ አፍንጫ ሊል ብቻ ሙር ለመያዝ ባልሆነ። ቆይ ግን ዛሬ ስራ የለም እንዴ? ነበረ እባክሽ፣ የሆነ መላ ፈጥሬ ነው የመጣሁት። ፎንቄ ላገኛት ልሄድ ነው ብትል ማን አባቱ ይከለክላል? እሱማ ማን አባቱ ይከለክለኛል ብለሽ ነው? ቆይ ግን ምን ሆነ ነው ፊት ጭር ብሏል? የተፈጠረ ነገር አለ እንዴ? አይ ምንም የለም፣ ግን የሆነ ነገር ልጠይቅሽ አስቤ ነበር። ምንድነው የምትጠይቀኝ? ለሞላ ለሆነች ልጅ ስጥልኝ ብለሽ ስጠሽው ደብዳቤ ምን ነበር? ምን ሞላ? ማን ነው? ማን ነው ሞላ? ሞላ ፌስታሉ። በርጣፍ የሆነ ልጅ። ቆይ ምን ብሎ ነው የተቀደደብህ? ፎንቄ አሁን ምንም ይበል ምን የጠየቁሽን ብቻ መልሽልኝ። ባልመልስ ምን ልታመጣ? ፎንቄ በእናትሽ የጠየቁሽን ብቻ መልሽልኝ። አልመልስም። ለምን? ምክንያቱም ስለማያገባ። ፎንቄ ሙች የሆነ ነገር እያደረግሽ እንደሆነ አውቄብሻለሁ። በእርግጠኝነት ጸጋን መንገድ ላይ ጠብቀሽ የምትፈርሻት አንቺ ነሽ። እኔ ደግሞ እየተከታተልኩ እጅ ከፍንጅ ካልያዝኩሽ ቀስት ሄደለሁ።